ካደረገልኝ ደብረ ምጥማቅ ታገኛታለህና ንጉሳችን ዘርዓ ያዕቆብ በደብረ ምጥማቅ አምሳል ቤተክርስቲያን እኛ እንደው እንሰራለን አለ። ከዚህ በኋላ ቤተክርስቲያን በአማረ በበጎ ግብር አስጊጦ ሰራ። ደብረ ምጥማቅ ብሎ ስም አወጣላት። ከቀድሞይቱ ይልቅ የኋለኛይቱ ቤት ጌጧ ይበልጣል ያለው የነቢዩ ቃል ደረሰ፣ ተፈጸመ። ንጉሳችን ያን ጊዜ ኢየሩሳሌም እንደሷ ካሉ አይጉር ሀገር ጋራ እንደ ሀገሪቷ የተሰራች ናት ያለው የነቢዩ ዳዊት ቃል ደረሰ፣ ተፈጸመ አለ። ዳግመኛ እንግዲህ ስወዴ በጥሩትና እሴ የሚል አረማዊ ያፍራል። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከሴቶች ሁሉ ለይቶ ለመረጣት የሕይወት መገኛ የሚሆን የልጇ ማደሪያ ላደረጋት ለአማልክት አምላክ ለእግዚአብሔር አብ ምስጋና ይገባዋል። ከኃጢአት በቀር ሥጋዋን ለተዋህዶ ለወልድም ምስጋና ይገባዋል። ለመላእክትም በተሰጣቸው በድንጋሌ ሥጋ በድንጋሌ ነፍስ ላጸናት ለመንፈስ ቅዱስ ምስጋና ይገባል። እነሆ የእመቤታችን የድንግል ማርያም በረከቷ፣ አማላጅነቷ፣ ቸርነቷ የልጇ የወዳጇ የመድኃኔ ዓለም ክርስቶስ ካህንነት ጠባቂነት ለሁላችን ይደረግልን። በደላችንን ይቅር ይበለን። የተጸለየውን ጸሎት እስከ ሰማይ ያሳርግልን። የሰማነውን በልቦናችን ያሳድርብን። ወላዲተ አምላክ አቅራሪተ ምሕረት ሰዓሊተ ምሕረት እናታችን ወላዲተ አምላክ ልመናችንን ጸሎታችንን ትቀበልልን። የልጇ የመድኃኔ ዓለም ክርስቶስ የዓለም ቤዛ በመስቀል ላይ የተሰቀለው በጎኑ የተወጋው የፈሰሰው ደሙ የተቆረሰው ሥጋው በእውነት ለእኛ መድኃኒተ ሥጋ መድኃኒተ ነፍስ ሆኖ ብርሃነ ትንሣኤውን እንዲያሳየን የብርሃኑን ፋና እንዲያሳየን ቅዱስ ፈቃዱ ይሁንልን። አቡነ ዘበሰማያት ከመዝሬ ለናታነ ተማይሰነ እግዚአብሔር አይሏቢ ታምራ ማርያም ነሳለ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምሩ ለመልአክ ክቡር ሚካኤል ሊቀ መላእክት መልአከ ምክሩ ፍጹም ልመናው በረከቱ አማላጅነቱ ጸሎቱም ረዳቱ ለዘላለሙ ከእኛ ጋር ይሁን አሜን። የመላእክት አለቃ የሚሆን የአብ የምክሩ አበጋዝ ነጸብራቅ እሳት ከአፉ የሚወጣ ያማረ የጣፈጠ ድምፀ ቃናው ከአንደበቱ የሚሰማ ድንቅ የሚሆን ልመናው ምልጃው በጨለማ ከሚኖሩ ሁሉ ወገን ከቀትር ጋኔል ከስውር ከሚሮጡ ከሚወረወሩ ከሚሰነዘሩ ከሴጣን ተንኮል ሁሉ ለዘላለሙ ይህንን መጽሐፍ የሰማውን ሁላችሁንም ይሰውረን። ይልቁንም በፍቅረ ሰላም መድኃኔዓለም ለዘላለሙ ይኑር ይጠብቀን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሬ ነው። በአንዲት አገር ቅዱስ ሚካኤልን የምትወድ ገንዘቧም እጅግ የበዛ በገንዘቧም የከበረች አንዲት ባለጸጋ ሴት እንደነበረች ተነገረ። በየወሩ በታላቅ ደስታ ዝክሩን ትዘክር ነበረ። በመትጋትም ለነዳያን ለምስኪናን በጎ ሥራ ትሰራ ነበረ። በቅዱስ ሚካኤልን ስም የተራቡትንም በማብላትና በማጠጣት
የተራቡትንም በማብላትና የተጠሙትንም በማጠጣት የታረዙትንም በማልበስ ያዘኑትንም በማረጋጋት ይህንን ሁሉ በመሰሉ በጎ ተግባር መስራት ትኖር ነበረ። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሆነ ቁስልም ሥጋ ይዟት መልአኩን ሁሉ መልኳ ሁሉ አበጠና ተነፋ፣ መነሳትም ተሳናት። ሰውነቷ በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቁ መልእክትም ላከችና ያን ጊዜ ፈጥና ወደ እሷ እንደደረሱ ደዌዋን ሁሉ ነገረቻቸው። በሽታዋንም በደንብ ተከታትለው ያድኗት ዘንድ እርሷ ጠየቀቻቸው። በላይዋ ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን በሽታዋን እየጸናባት ከመሄዷ በቀር ሊያድኗት የተቻላቸው የለም። ይልቁንም እየባሰባት ሄደ። ያድናት ዘንድ ለባለመድኃኒቶች ገንዘብ ሰጧት። ከጨረሰችም በኋላ ጤና እንዳላገኘች ባወቀችና በተረዳች ጊዜ ሕያው ባህሪ ወደሚሆን ወደ ልዑል እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ አቅንታ የመላእክት አለቃ የይቅርታና የምሕረት መልእክተኛ የሚሆን ጌታዬ ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ታድነኝ ዘንድ ለምንሃለሁ። ለቤተ ክርስቲያንም አስራት ሁሉ 12 ወቄት ወርቅ እሰጣለሁ። በየወሩም በ12 ቀን ዝክርንም አደርጋለሁ እያለች በታላቅ ቃል እየጮኸች ተማጸነች። ከዚያም በኋላ ዘመዶቿንና ቤተሰቦቿን አስጠርታ የመላእክት አለቃ የሚሆን የቅዱስ ሚካኤል ስዕል አምጡልኝ፣ ወደ እግዚአብሔር እለምናለሁ ማጸናዘው ዘንድ አለቻቸው። ያን ጊዜ በስዕሉ የተሳለ የቅዱስ ሚካኤል ስዕል አመጡላት። ያን ጊዜ ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው፣ ሳመችውም። እየሰገደችም የመላእክት አለቃ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ፈጽመ አድነኝ። ዓለሙን ሁሉ እንደ እንቁላል እንደ ጽኑ በመልክ እጅ በያዝክ በእግዚአብሔር ፊት የምትቆም አዳምን ልጆቹን የምትለምን የምትማልድ አንተ ነህና የኔን የገረዲቱን ኃጢአት እግዚአብሔር ይቅር ይለኝ ዘንድ ከዚህም ጽኑ ደዌ ያድነኝ ዘንድ ምሕረትን በመማለድ የምትለምን የምትማጸን አንተ ነህና የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ ደዌ ፈጽመ ብታድነኝ የይቅርታና የምሕረት ነጠብጣብ ቢያርፍብኝ በፍጹም ልመና በፍጹም መልጃ እኔ ገረድ የዳንኩኝ ብሆንም ዝክርህን አላስታጉልም እያለች በፍጹም መሪ በሆነ ለቅሶ እንባ አብዝታ በማፍሰስ ይህንን ተናገረች። ከዚህ በኋላ ወደ ስዕሉ ቤት አስገባችሁና በቅዱስ ሚካኤል ስዕል ፊት መብራት አብርታ እየተማጸነች ሳለች እንቅልፍ መጣባትና ከቅዱስ ሚካኤል ስዕል በታች ተኝታ በዚያ ሌሊት በጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሷንም ወደ አለችበት ቤት በገባ ጊዜ ብርሃኑ ቤቱን ስለመላው ልክ እንደ ቀን ፀሐይ ሆነ። ከራሷም በኩል ቆሞ ደረቱንም ጎኗንም በዳሰሳት ጊዜ ከእንቅልፍ ነቅታ ተነሳች። ባየችውም ጊዜ ደንግጻ እንደ ሞተ ሰው ሆነች። ሴቲቱም በጣም ደክማ ነበርና ከዚህ አስቀድም ራእይ ተገልጾላትም አያውቅም ነበርና እሷ ግን እጅግ ዘግቶ አነሳት፣ ፍርሃትንም አስወገደላት። ዳሰሳትና ማለዳ ተነስተሽ በብርቱ ቀንዲል ያለውን ዘይት ወስደሽ
መላ ሰውነትሽንም ተቀብዚውና በጥሩ ውሃም ተጠመቂ። ጥቂትም ውሃ ጨለማ ፈጥነሽ ጠጪው፣ በዚህ ደዌም ፍጹም ትድኛለሽ አላት። ነገር ግን አስቀድመሽ አድርጋለሁ ብለሽ የታሳልሽውን ብጽዓትሽን እንድታስደርጊ በማለት አስጠነቀቃት። በነጋም ጊዜ ከእንቅልፏ ነቃችና ተነስታ የእግዚአብሔር መላእክተኛ ቅዱስ ሚካኤል እንዳዘዛት ስላደረገችው እንደ ውሃ ለጠብጣብ እዥም የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜው ፈጥና ዳነች። ከዚያም በኋላ አስጣለው ብላ የተሳለችውን 12 ወቄት እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ለቤተ ክርስቲያን ሰጠች። ከዚያን ጊዜ ጀምሮ ባለ ዘመና ሁሉ የመላእክት አለቃ የሚሆን የቅዱስ ሚካኤል ዝክር በማድረግ አላጓደለችም። በየወሩም በበዓሉ ከማክበር አላቋረጠችም። በታላቅ ቃልም እግዚአብሔርን ከዚህ ያደረስከኝ ከደዌ የፈወስከኝ ብላ በፍጹም ልመና እያመሰገነች የመላእክት አለቃ የቅዱስ ሚካኤልን ገናና ነው የሚሆን ተአምራቱንም እየነገረች የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና አርፋ መንግሥተ ሰማያት እስክትገባ ድረስ በጎ ስራን እያጸናች ኖረች። እኛንም በጸሎቱ በልመናው ያመን ከጥምቀት ልጆች ሁላችንንም ያድነን። ከመልአኩ ከቅዱስ ሚካኤል በረከት ረድኤት ቸርነት ለዚህች ለብላቴና እንደደረሰላት ለእኛ የሚድረስልን፣ ጸሎታችንን ይቀበልልን፣ ያሳርግልን፣ ይቀበልልን። እግዚአብሔር አቡነ ዘበሰማያት